እናንተ በቀን ውሎ ዝላችሁ ወደ መኝታችሁ ትሄዳላችሁ፣ አይኖቻችሁን ትጨፍናላችሁ። ነገር ግን በሰላም ፋንታ አይምሮ ይባዝናል። ጭንቀቶች፣ ፍራቻዎችና ጸጸቶች እንደ ሌሊት ጥላ በውስጣችሁ ይሳባሉ። በማይታየው ነገር እየታገላችሁ ትገላበጣላችሁ። ነገር ግን አንድ ቀላል ልማድ ሁሉንም ነገር ሊለውጥ እንደሚችል ብነግራችሁስ? ከመተኛታችሁ በፊት የሰማይን ኃይል ማንቀሳቀስ ብትችሉስ? አካላችሁ ሲያርፍ መንፈሳችሁ ከመንፈስ ቅዱስ መለኮታዊ መልእክቶች ዲቫይን ዳውንሎድስ ቢቀበልስ? ከመተኛታችሁ በፊት ለመንፈስ ቅዱስ የምትናገሩት ነገር ከምትነቁበት የጠዋት ሁኔታ ይወስናል። ብዙ ሰዎች ሲነቁ ይጸልያሉ፣ ነገር ግን በጣም አስፈላጊው ንግግር አይኖቻቸውን ከመጨፈን በፊት እንደሚደረግ ይረሳሉ። መንፈስ ቅዱስ እየጠበቀ ነው፣ ሊያጽናናችሁ፣ ሊመራችሁ። እናንተ ስታርፉ ስለ እናንተ ውጊያዎችን ሊዋጋ ዝግጁ ነው። አብራችሁኝ ቆዩ፣ ምክንያቱም በሚቀጥሉት ጥቂት ደቂቃዎች ውስጥ ከመተኛታችሁ በፊት ሁል ጊዜ ለመንፈስ ቅዱስ ልትሏቸው የሚገቡ 3 ነገሮችን እገልጻለሁ። ይህንን ተግባራዊ ካደረጋችሁ ሕይወታችሁ ዳግመኛ እንደማይሆን አረጋግጣለሁ። ከመተኛታችሁ በፊት የምትናገሩት የመጨረሻ ቃላት ከእናንተ የበለጠ ኃይል አላቸው። ብዙ ሰዎች በመጨረሻዎቹ ደቂቃዎች የሚያስቡት፣ የሚሰማቸው ወይም የሚናገሩት ነገር ያለውን መንፈሳዊ ተጽዕኖ ሳያስተውሉ ይተኛሉ። ነገር ግን እውነታው ከመተኛታችሁ በፊት የምትናገሩት ነገር እናንተ ስትተኙ በመንፈሳችሁ ውስጥ የሚሆነውን ይወስነዋል። በአካባቢያችሁ ያለውን ድባብ ይቀርጻል። ምን አይነት እንቅልፍ እንደሚኖራችሁ ይወስናል። አልፎ ተርፎም ጠዋት የምትነቁበትን መንገድ ይነካል። ቀናችሁ በብስጭት፣ በፍርሃት ወይም በጥርጣሬ ከጨረሳችሁት ያንኑ ጉልበት ወደ እንቅልፋችሁ ይዛችሁት ትሄዳላችሁ። ይህም በንቃተ ህሊና ሰብኮንሺየስ ማይንድ ላይ ተጽዕኖ ያሳድራል። ነገር ግን ቀናችሁን ከመንፈስ ቅዱስ ጋር በመገናኘት ከጨረሳችሁ ሌሊታችሁን እንዲቆጣጠር፣ ጥንካሬን እንዲያድስና ለሚቀጥለው ቀን እንዲያዘጋጃችሁ ትፈቅዳላችሁ። ለመንፈስ ቅዱስ ስትናገሩ ቃላት ብቻ እየተናገራችሁ አይደለም፣ ለመንፈሳዊ ዓለም ኃይል እየለቀቃችሁ ነው። ቃላት እንደ ዘር ናቸው። ከመተኛት በፊት የምትናገረው የመጨረሻ ቃላት በነፍስ ውስጥ ስር ይሰዳሉ። ጠላት ሰዎች በተኙበት ጊዜ ማጥቃትን የሚወደው ለዚህ ነው። ሌሊቶቻቸውን በምን መሙላት ይፈልጋል? በፍርሃት፣ በጭንቀትና በተረበሹ ሐሳቦች። ምክንያቱም የተረበሸ ሌሊት ወደ ደካማ ጠዋት እንደሚመራ ያውቃል። ከመተኛት በፊት የምትናገረው ቃላት በንቃተ ህሊና ሌሊቱ ሙሉ በምን ላይ እንደምታሰላስል ትወስናለህ። ሳይንቲስቶች አይምሮ ተኝተንም ቢሆን መረጃ ማቀናበሩን እንደሚቀጥል አረጋግጠዋል። ይህም ማለት በኔጌቲቭ ሐሳቦች ላይ እያሰላሰልክ ወደ መኝታ ከሄድክ እነዚያ ሐሳቦች ስታርፍም እንኳን በስሜትህና በጉልበትህ ላይ ተጽዕኖ ማሳደራቸውን ይቀጥላሉ። በዚያ ንቃተ ህሊና በሌለው ሁኔታ ውስጥም ቢሆን ከመተኛትህ በፊት ትክክለኛውን ነገር መናገር ወሳኝ የሆነው ለዚህ ነው። የመጨረሻ ቃላትህ ለአንተ ብቻ አይደለም፣ ለወደፊትህም ጭምር ናቸው። የልብህን ሁኔታ፣ የነፍስህን ሰላምና የመንፈስህን አቅጣጫ ይቀርጻሉ። ብዙ ሰዎች ከመተኛታቸው በፊት የሚናገሩትን የመጨረሻ ቃላት ኃይል አሳንሰው ይመለከታሉ። ጸሎት ለጠዋት ብቻ ወይም ለችግር ጊዜ ብቻ እንደሆነ ያስባሉ። ነገር ግን እውነታው ከመተኛት በፊት የምትናገረው ነገር ልክ እንደ ስትነቃ እንደምትናገረው ሁሉ ኃይል አለው። በየምሽቱ ከመተኛት በፊት ልብህን አሳልፈ ብትሰጥ ምን ሊፈጠር እንደሚችል አስብ። መንፈስ ቅዱስ እንዲያናግርህ፣ ከእግዚአብሔር ያልሆነው ማንኛውንም ነገር እንዲገልጥልህና በሰላሙ እንዲሞላ ብትጠይቀው ሌሊቶች ምን ያህል የተለዩ ሊሆኑ እንደሚችሉ አስብ። ጠዋት ስትነቃ ምን ያህል ግልጽነት፣ ጥበብና ጥንካሬ እንደሚኖር አስብ። ከመተኛት በፊት በእነዚያ የመጨረሻ ደቂቃዎች ስለምትናገረው ነገር በዓላማ ልታደርገው ይገባል። ምክንያቱም የመጨረሻ ቃላት ዋጋ አላቸው። ሌሊቶችን ይቀርጻሉ፣ መንፈስህን ይቀርጻሉ እና በመጨረሻም ዕጣ ፋንታህን ይቀርጻሉ። መንፈስ ቅዱስ ሁል ጊዜ ይናገራል። ጥያቄው ግን እኛ እያዳመጥን ነው ወይ የሚለው ነው። ብዙ ሰዎች እንቅልፍን እንደ አካላዊ አስፈላጊነት ብቻ ማለትም አካል ከቀን ውሎ አርፎ ራሱን በሚያድስበት ጊዜ እንደሆነ ብቻ ያስባሉ። ነገር ግን እንቅልፍ ከዚህ በላይ ነው። ከመለኮት ጋር የምትገናኙበት ቅጽበት ነው። እግዚአብሔር እኛ ሙሉ በሙሉ በማንረዳው መንገድ
ብዙ ጊዜ የሚናገርበት ስፍራ ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ምስጢራትን ለመግለጥ አቅጣጫን ለመስጠትና ለሕዝቡ ማስጠንቀቂያን እንኳን ለመስጠት ህልምንና ራእይን ሲጠቀም እናያለን። ስለ ወደፊት ሁኔታዎች ለዮሴፍ በህልም በመናገር ስለ ዕጣ ፈንታው ግንዛቤን ሰጥቶታል። ለዳንኤልም ምስጢራትን በመግለጥ የብሔራትን ወደፊት አሳይቶታል። ለሰለሞንም በህልም ተገልጦ ጥበብን ሰጥቶታል። እነዚህም ዝም ብለው በአጋጣሚ የተከሰቱ አይደሉም። እግዚአብሔር ሁል ጊዜ የሚጠቀምባቸው መለኮታዊ ስልቶች ነበሩ። በሌሊት ጸጥታ ውስጥ ይናገራል። ነገር ግን ድምጹን የሚቀበሉት እርሱ እንዲናገር አጥብቀው የሚጋብዙት ብቻ ናቸው። ሰዎች ከእግዚአብሔር ድምጽን የመስማት ምንም አይነት ተስፋ ሳይኖራቸው ይተኛሉ። በቀኑ ውሎ ዝለው አይናቸውን ይጨፍናሉ። እንቅልፍ ለመለኮታዊ መመሪያ አንዱ ቁልፍ ቅጽበት መሆኑን ሳያውቁ። ነገር ግን መንፈስ ቅዱስ በኃይል ወደ እንቅልፍ አይመጣም። እርሱ በሚጋበዝበት ስፍራ ይናገራል። ከመተኛት በፊት እንዲናገር ካልጠየቅከው የህይወትህን አቅጣጫ ሊለውጡ የሚችሉ መለኮታዊ መልእክቶችን ሊያመልጥ ይችላል። ህይወትን አስቡት። በገዛ ማስተዋላችሁ ስንት ችግሮችን ለመፍታት ሞክራችኋል? መልሱ በህልም ሊገለጥላችሁ ይችል በነበረበት ሁኔታ ብዙ ሰዎች ግራ ተጋብተው ሸክም ከብዷቸው ወይም አቅጣጫ አጥተው የሚነቁበት ምክንያት ተኝተው እያሉ መንፈስ ቅዱስን እንዲያዳምጡ መንፈሳቸውን ስላላሰለጠኑ ነው። የሰው ልጅ አእምሮ አካል ሲያርፍ መስራቱን አያቆምም። ንቃተ ህሊና በሌለበት ሁኔታም ቢሆን መንፈስ ንቁ ነው። ለዚህ ነው ተኝታችሁ እያለ እንደ እውነት የሚሰማቸው ህልሞች፣ ሐሳቦችና ገጠመኞች ሊኖራቸው የሚችሉት። መንፈሳችሁ ሁል ጊዜ መረጃን ይቀበላል። ጥያቄው ግን ምን አይነት መረጃ እንደገባ እየፈቀዳችሁ ነው? መንፈስ ቅዱስ እንዲናገራችሁ ካልጠየቃችሁ ከመተኛታችሁ በፊት አእምሮ በማያስፈልጉ ጫጫታዎች፣ በማይረቡ ህልሞች፣ በተረበሹ ሐሳቦች ወይም በመንፈሳዊ ጥቃቶች ሊሞላ ይችላል። ነገር ግን መንፈስ ቅዱስን ወደ እንቅልፋችሁ ስትጋብዙ መለኮታዊ መገለጦችን ለመቀበል ራሳችሁን ታዘጋጃላችሁ። ሊመራችሁ፣ ሊያስጠነቅቃችሁና ሊያበረታችሁ የሚችሉ መገለጦች። በህልማቸው የቢዝነስ ሐሳብ የተቀበሉ ሰዎች አሉ። ሌሎች ደግሞ በቀን ሊፈቱት ላልቻሉት ችግር መፍትሄ ይዘው ነቅተዋል። አንዳንዶች ደግሞ መላ ህይወታቸውን የለወጠ ከእግዚአብሔር ጋር የተደረገ ግንኙነት ነበራቸው። ይሄ በአጋጣሚ አይደለም። እንቅልፍ አካላዊ ረፍት ብቻ ሳይሆን መለኮታዊ ግንኙነት መሆኑን ከተረዱ ሰዎች የመጣ ውጤት ነው። በየጠዋቱ በመለኮታዊ ጥበብ ስለ ቀጣይ እርምጃ ግልጽ በሆነ እይታና በአዳዲስ የአቅጣጫ ስሜት ስትነቁ አስቡት። በሌሊት ከእግዚአብሔር መስማትን መንፈሳችሁን ስታሰለጥኑ የሚሆነው ይሄ ነው። ነገር ግን መንፈስ ቅዱስ ሆይ ተኝቼ እያለው ተናገረኝ በሚል ቀላል ጸሎት ይጀምራል። ይህንን የየዕለት ልምምድ ስታደርጉ ለውጥን ማስተዋል ትጀምራላችሁ። ህልሞች የበለጠ ትርጉም ይኖራቸዋል። እንቅልፍ የበለጠ ሰላማዊ ይሆናል። ልታብራሩት በማትችሉት የዓላማ ስሜት ትነቃላችሁ። ምክንያቱም መንፈስ ቅዱስ ሲናገር ሊወሰድ የማይችልን ነገር በመንፈሳችሁ ውስጥ ያስቀምጣል። የትኛውም መጽሐፍ ሊሰጥ የማይችለውን ጥልቅ እይታ ይሰጣችኋል፣ ያስተምራል። የትኛውም ሰው ሊነግራችሁ የማይችለውንም ነገር ይገልጥላችኋል። ገና ሲመጡ ለማታዩአቸው ነገሮችም ያዘጋጃችኋል። ለዚህ ነው እርሱ እንዲናገር ሳትጋብዙት ፈጽሞ ወደ መኝታ መሄድ የሌለባችሁ። ለህይወታችሁ የሚሆኑ ታላላቅ መመሪያዎች እናንተ በንቃት ላይ ያላችሁ ላይመጡ ይችላሉ። ተኝታችሁ እያለ ሊመጡ ይችላሉ። ነገር ግን ከጠየቃችሁ ብቻ ነው። ካዳመጣችሁ፣ እርሱ እንዲናገር ከጠበቃችሁ ብቻ ነው። ሌሊት ለስጋዊ ረፍት ብቻ የሚሆን ጊዜ አይደለም፣ መንፈሳዊ የውጊያ ጦር ሜዳ ነው። ብዙ ሰዎች ተኝተው እያለ መንፈሳዊ እንቅስቃሴዎች አሁንም እየተከናወኑ መሆኑን አይገነዘቡም። የጨለማ ኃይሎች አያርፉም። ጠላትም ብዙውን ጊዜ አብሮ ከሚመጣው ተጋላጭነት ተጠቃሚ ለመሆን ይሞክራል። በሰዎች አእምሮ ላይ ጥቃት ለመሰንዘር እንቅልፍን ይጠቀማል። ስሜቶችና መናፍስት፣ ቅዠቶች፣ እረፍት ማጣት፣ ፍርሃትና ሌላው ቀርቶ የአጋንንት ጭቆና ከሆኑት መካከል ጥቂቶቹ ናቸው። ጠላት በሌሊት የእግዚአብሔርን ልጆች ሰላም ለማወክ የሚሞክርባቸው መንገዶች ነው። ነገር ግን የምስራቹ መንፈስ ቅዱስ ፈጽሞ አይተኛም። ጠላት በጨለማ ውስጥ ለመስራት ሲሞክር፣ የእግዚአብሔር መንፈስ ግን ለሚጋብዙት ጥበቃ ለማድረግ፣ ለማብቃትና ለመሸፈን ዝግጁ ሆኖ ይገኛል።
ይህንን ካላደረጋችሁ በመንፈሳዊ እንደዛላችሁ፣ እንደደከማችሁ ወይም ልታብራሩት በማትችሉት መንገድ ጥቃት እንደደረሰባችሁ ሆናችሁ ልትነቁ ትችላላችሁ። ነገር ግን መንፈስ ቅዱስ ሆይ ሌሊቴን ተረከብ ብላችሁ ስታውጁ እንቅልፋችሁን በመለኮታዊ ጥበቃ ስር እያደረጋችሁ ነው። ብዙ አማኞች በእንቅልፍ መረበሽ ይቸገራሉ። እንቅልፍ የተፈጥሮ ተግባር ብቻ እንዳልሆነ ሳይገነዘቡ፣ እንቅልፍ የተፈጥሮ ተግባር ብቻ ሳይሆን መንፈሳዊ ልምምድም ነው። ሰዎች ተኝተው እያለ ጠላት በልባቸው ውስጥ መጥፎ ዘሮችን መዝራት ይወዳል። ለዚህ ነው አንዳንድ ሰዎች ሳይተኙ በፊት ያልነበራቸው ጭንቀት፣ ግራ መጋባት ወይም የሐሳብ ሸክም ይዘው የሚነቁት። በማቴዎስ ምዕራፍ 13 ቁጥር 25 ላይ ያለው የስንዴና የእንክርዳድ ምሳሌ ኃይለኛ እውነትን ይገልጣል። ሰው ሁሉ ተኝቶ እያለ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ይህ ማለት ጠላት በሚሰራባቸው በማይታዩ ሰዓታት ውስጥ ሌሊታቸውን ያለ ጠባቂ ለሚተዉ ሰዎች አይምሮ ውስጥ አጥፊ ዘሮችን ይዘራል። ሆኖም መንፈስ ቅዱስ ሌሊቱን እንዲቆጣጠር ስትጋብዙ ለጠላት የሚሆን እያንዳንዱን ክፍት በር እያሸጋችሁ ነው። መንፈስ ቅዱስ ሆይ ሌሊቴን ተረከብ ስትሉ ለእርሱ ሙሉ ቁጥጥርን በሕይወታችሁ ውስጥ እንደ ፈቃዱ እንዲንቀሳቀስ እየሰጣችሁት ነው። መንፈሳችሁን ለመለኮታዊ መገለጦች፣ ለመላእክት እንቅስቃሴዎች እና ዕጣ ፋንታችሁን ሊቀይሩ ለሚችሉ ከተፈጥሮ በላይ ለሆኑ መለኮታዊ ስጦታዎች እየከፈታችሁ ነው። ሌሊታችሁን ለመንፈስ ቅዱስ አሳልፎ መስጠት አስፈላጊ የሆነበት ሌላው ምክንያት እንቅልፍ የታደሰበት ጊዜ ስለሆነ ነው። አካልና አእምሮ እንደገና የሚደራጁበት ሪሴት ጊዜ ነው። መንፈስ ቅዱስ ተቆጣጣሪ ከሆነ ግን እረፍታችሁ ከተፈጥሮ በላይ ይሆናል። ጉልበታችሁን ያድሳል፣ አእምሯችሁን ያሳድሳል፣ መንፈሳችሁንም ያነቃቃል። በዚህም ለአዲሱ ቀን በኃይል ትነቃላችሁ። ነገር ግን እንቅልፋችሁ በትኩረት መበታተን፣ በጭንቀትና በመንፈሳዊ ውጊያ የተሞላ ከሆነ በመታደስ ፋንታ እንደደከማችሁ ልትነቁ ትችላላችሁ። ለዚህ ነው አንዳንድ ሰዎች ከመተኛታቸው ይልቅ ሲነቁ ይበልጥ የሚደክማቸው። የእንቅልፋችሁ ጥራት የሚወስነው በምን ያህል ሰዓት እንደተኛችሁ ብቻ ሳይሆን የመንፈስ ቅዱስ ሕልውና ሌሊታችሁን እየመራችሁ መሆኑ ላይ ነው። ሌሊታችሁን ለመንፈስ ቅዱስ አሳልፋችሁ ስትሰጡ የሚመጣ ሰላም አለ። ይህ ዓለም ሊሰጠው የማይችለው ሰላም ነው። ምንም አይነት የመዝናኛ ዘዴዎች ሊሰጡት የማይችሉት ሰላም ነው። እንግዲህ እነዚህን 3 ወሳኝ ነገሮች ናቸው። ጥበቃን መጠየቅ፣ ሙሉ በሙሉ ራስን አሳልፎ መስጠትና መለኮታዊ መመሪያን መፈለግ። እነዚህን 3 ነገሮች በየቀኑ ልማዳችሁ ካደረጋችሁ ሕይወታችሁ ውስጥ ትልቅ ለውጥ ታያላችሁ። ሌሊቶቻችሁ ከእንግዲህ የፍርሃት ወይም የድካም አይሆኑም። ይልቁንስ የመታደስ፣ የመገለጥና የኃይል ጊዜያት ይሆናሉ። አስታውሱ፣ መንፈስ ቅዱስ ረዳታችሁ ነው። እርሱ ሁል ጊዜ ከእናንተ ጋር ነው፣ ሊረዳችሁም ዝግጁ ነው። ነገር ግን የእናንተን ግብዣ ይፈልጋል። ዛሬ ሌሊት ከመተኛታችሁ በፊት ለጥቂት ደቂቃዎች ቆም ብላችሁ እነዚህን ነገሮች በመጠቀም ለመንፈስ ቅዱስ ተናገሩ። እናም የመንፈስ ቅዱስን መገኘት ለሌሊት ልማድህ አካል ማድረግ ልታዳብረው የምትችለው እጅግ ኃይለኛ ከሆኑ መንፈሳዊ ልምምዶች አንዱ ነው። በየማታው ከመተኛት በፊት መንፈስ ቅዱስ ሆይ ክፍሌን በመገኘትህ ሙላው ብለህ መናገርህን ልምድ አድርገው። አይኖችን ከመጨፈን በፊት የምታውጀው የመጨረሻ ነገር ይሁን። እናም ሌሊቶችን ልክ እንደ ቀናትህ አስፈላጊ ናቸው። በኃይል መመላለስ ከፈለግ ዛሬ ማታ ከመተኛት በፊት የምታደርገውን ሚስጥር ማወቅ አለብህ። አይኖችን ከመጨፈን በፊት እነዚህን 3 ነገሮች ለመንፈስ ቅዱስ እንድትናገር እጋብዝሃለሁ። መንፈስ ቅዱስ ሆይ ልቤን መርምረው። መንፈስ ቅዱስ ሆይ በእንቅልፌ ተናገረኝ። መንፈስ ቅዱስ ሆይ ሌሊቴን ተረከበኝ። ይህንን በቋሚነት ካደረግ በሕይወት ውስጥ ከተፈጥሮ በላይ የሆነ ለውጥ ማየት ትጀምራለህ። እንቅልፍ ሰላማዊ ይሆናል፣ ማለዳዎች ኃይለኛ ይሆናሉ እና መንፈስ ቅዱስ ከዚህ ቀድሞ ሆኖ በማያውቅ ሁኔታ ይመራሃል። አሁን ደግሞ አብረን እንጸልይ። እግዚአብሔር ሌሊታችሁን እንዲባርክና መንፈስ ቅዱስ በሕይወታችሁ እንዲሰራ። የሰማዩ አባታችን ሆይ ዛሬ ሌሊት ወደ መኝታቸው ሲሄዱ የመንፈስ ቅዱስ ሕልውና በክፍላቸው ውስጥ እንዲሞላ ጠይቃለሁ። ከማንኛውም የጠላት ጥቃት፣ ከማንኛውም መጥፎ ህልም ወይም ጭንቀት ጠብቃቸው። መንፈስ ቅዱስ ሆይ
ሌሊታቸውን እንድትረከብ እለምንሃለሁ። ሰላምህን ስጣቸው፣ አይምሯቸውን አድስ፣ መንፈሳቸውንም አነቃቃ። በእንቅልፋቸው እያሉ አናግራቸው፣ መለኮታዊ መመሪያህንና ጥበብህን አፍስስላቸው። ነገ ጠዋት ሲነቁ በአዲስ ኃይልና ብርታት ተስፋ እንዲነቁ አድርጋቸው። በጌታ በኢየሱስ ስም አሜን።